ሰው ሕይወታችሁን እንዲያውክ አትፍቀዱ። ሰው በውሳኔያችሁ ጣልቃ እንዲገባ አታድርጉ። ከማንም በላይ ለራሱ መሆን የሚችል ራሱን የሚያከብር ሰው ሁኑ። ዙሪያችሁ በሙሉ በአስመሳዮች ቢታጠር፣ ከፊት ከኋላችሁ ፈሪና በይሉኝታ የታሰረ ሰው ቢበዛ፣ እናንተ ግን ከዛ መሃል ወጥታችሁ ራስን የማዳኑን ብርቱ ጀብድ ለመፈጸም አትፍሩ። ሰው በሰጣችሁት ዕድል ልክ ቦታ ይሰጣችኋል። ሰው ሊንቃችሁ ሲሞክር እምቢ ማለት ልመዱ። ሁን ብላችሁ አስባችሁበት ያሰመራችሁት የሚያስከብራችሁ ቀይ መስመር ሲነካ ዝም አትበሉ። ድንበራችሁ ትርጉም እንዲኖረው አድርጉ። በዚህ ዓለም ፈሪና ደካማ ሰው ቦታ የለውም። አንድም ቦታ እንዲሰጣችሁ፣ ሌላም ራሳችሁን ለመጠበቅና ማንነታችሁን ለማሳየት አንዳንዴም ቢሆን በሚገባው ቦታ ልካችሁን ከማሳየት ወደ ኋላ አትበሉ። አዎ፣ ለሰው ፊት አትስጡ። የማንም ወሬ ማሞቂያ አትሆኑ። ተሸሽጋችሁ ኑሩ። ሲያስፈልጋችሁም በሚገባ ጠንካራ ማንነታችሁን ግለጡ። ሰዎች ሁን ብለው የሚያደርጉባችሁ ክፉ ነገር አያስደንግጣችሁ። ዓለም አሳቻ ሰዓት ጠብቃ የምትለቅባችሁ ሸክም አያስበርግጋችሁ። በስነ ልቦናም ሆነ በአካል ብቃት ራሳችሁን ለምንም ነገር ዝግጁ አድርጉ። ምድራዊ ሕመም መጨረሻው የተሻለ ማንነትን መገንባት ነው። በሰው መገለልና መገፋት መጨረሻው ራስን ሆኖ መገኘት ነው። ያለምንም ቅድመ ሁኔታ ሰውን ፊት መንሳት ልመዱ። ለማያከብራችሁ ሰው ዝቅ ማለት አቁሙ። ራሱን የሚያከብር ሰው የሰው መጥፎ ተግባር አይረብሸውም። በሰው ምክንያት ማለቃቀስ አያዋጣም። በሕይወቱ ጣውረድ ተስፋ መቁረጥ የትም አያደርስም። ቆፍጣና ልብ ሰንሰለቱን ይበጥሳል። ብርቱ ሰው መከራውን ይሻገረዋል። ሰው ፊቱ ደቁ፣ ነገር ግን ወድቃችሁ አትቅሩ። እያዩአችሁ ተነሱ። ለምድር ፈተና ተጨነቁ፣ ነገር ግን ጭንቀታችሁ ፍሬ አልባ እንዲሆን አታድርጉ። ማንም አቅማችሁን እንዲገምት ዕድል አትስጡት። የማንም መላምት በሕይወታችሁን እንዲሆን አትፍቀዱ። አዎ ጀግናዬ፣ የተቹህን አፍ የምታዘጋው አንተ ነህ። የሳቁብህን የተሳለቁብህን ከጀርባህ ሊጥሉህ የጣሩትን የምታሳፍረው አንተ ነህ። ሥራ ታላቅ ያደርግህ ዘንድ ጠንክሬ የምትሰራበትን ትልቅ ምክንያት ስጠው። ሁሉም ሰው ይከተልህ ዘንድ አንተ ብቻ የምታውቀውን ተጽዕኖ ፈጣሪ ሰው ሆነህ አሳይ። ዴቪድ ጎጊንስ ምን ይላል? ታላቅ መሆን በጣም ቀላል ነው። ምክንያቱም የዚህ ዘመን ሰው በጣም ደካማ ነው። ትንሽ ብትሰራ ትናንት የናቁ አይደሉም፣ ትናንት የማያውቁ ሁላ ተነስተው ያጨበጭቡልሃል። ትንሽ አንገትህን ቀና ብታደርግ አንተ ሳትሆን ሰዎችና ሥራ ታላቅነትህን ይመሰክሩልሃል። በሰው ምላስ ውስጥ ገብቶ ወደ ኋላ መመለስን እንዳታስበው። የሰው መዘባበቻ፣ የሰው መቀለጃ ሆኖ ተስፋ መቁረጥን በፍጹም እንዳታስበው። ለሰው በምትሰጠው ቦታ ልክ ትሞታለህ ወይም ትነሳለህ። አንዳንዴ ቸልተኝነት ተገማች አያደርግምና አዋጭ ነው። አታወላውል። ራስህን ግራ አታጋባ። ያንተ የሆነውን የራስህ ለማድረግ ጊዜ አታጥፋ። ሕጉን እወቀው፣ ጨዋታውን ተጫወት። የሚገባህን ስፍራም በእጅህ አስገባ። የአንድ ወቅት አሸናፊ ብቻ ሳይሆን ሁሌም እያሸነፈ የሚቀጥል ሰው ብቻ
ክብሩን አስጠብቆ እንደሚቆይ ወቅ። ምክረ አእምሮ ለተሻለ ነገ። አንድ የሚሰራውን የሚያውቅ ሰው፣ የሚጓዘውን ጉዞ የተረዳ ሰው፣ በእያንዳንዱ በሚያደርገው ነገር የሚተማመን ሰው፣ የሚፈልገውን ጠንቅቆ የሚያውቅ ሰው ማንም ተነስቶ ስለሚያወራበት ጉዳይ ግድ የሚሰጠው ይመስላችኋል? በፍጹም። ሰዎች ስለ እርሱ የሚያስቡት ነገር የሚያሳስበው ይመስላችኋል? በፍጹም። ሰዎች ቢገፉት፣ ቢጠየፉት፣ ቢያገሉት ጉዳዩ ይመስላችኋል? በፍጹም። ማንም ዛሬ የሚንቀው ነገ ጠብ እርግፍ እንደሚልለት ያውቃል። ማንም ዛሬ ስሙን በክፉ የሚያነሳ ነገ አድናቂው እንደሚሆን ያውቃል። ምክንያቱም ዛሬ ካለበት ሁኔታ በላይ ነገ የሚያመጣውን ውጤት በሚገባ ያምነዋልና ነው። ይብዛም ይነስም እየተንቀሳቀሰ ነው። ዳቅሙ እየጣረ ነው። ዕለት ዕለት እየሞከረ ነው። ማንም ሳያምንበት በራሱ ተማምኗል። ከማንም በላይ ራሱን በሚገባ ያዳምጣል። ለራሱ እንዴት ቅድሚያ መስጠት እንዳለበት ጠንቅቆ ያውቃል። አዎ ጀግናዬ፣ ማን ግድ ይሰጠዋል? ማን ያስጨንቀዋል? ማንስ ጉዳዬ ብሎ በዚህ ተግባር ይሰናከላል? እነዚህ ጥያቄዎች ምላሽ የምትሰጠው ራስን በምትረዳበትና ካለህበት ሁኔታ አንፃር ነው። አንተ ምንም ማድረግ የትኛውንም ማስተያየት የሚሰጥ ሰው አለ። አንተ የትም ተገኝ ማንኛውንም ስም የሚለጥፍብህ ሰው ይኖራል። አንተ በየትኛውም መንገድ ተጓዝ አደጋውን የሚነግር ሰው አታጣም። እንግዲህ ዋናው ጥያቄ ማንም ከመሬት ተነስቶ የሚያወራብህ ነገር ግድ ይሰጣል ወይ ነው። ማንም ከረጅሙ ጉዞ ሊያሰናክል ከፊት ቢቆም ትታገለዋለህ ወይስ መንገድ ቀይረህ ትጓዛለህ? ስለምትባለው ነገር የምትሰጠው ምላሽ ምንድነው? በሄድክበት ሁሉ ተቃውሞ ይኖራል። ከየትኛውም መልካም ሥራ በስተጀርባ አሉታዊ አረዳድ ይኖራል። ምንም ስታደርግ አስተያየት ይሰጥብሃል። ወሳኙ ነገር የሚሰነዘርብህን ምት እንዴት ትከላከላለህ ነው። አዎ የብዙ ሰው ትልቁ ደካማ ጎን አመዛዝኖ ከመናገር ይልቅ ቶሎ መፍረድ ነው። ማድረግና ማውራትን በተመሳሳይ መንገድ ይረዳዋል። ሰውን ለመረዳት ከመሞከር ሳይረዳው አሉታዊ ሐሳቦችን ለማስተላለፍ ይፋጠናል። በቻልከው አቅም ሰውን ተረዳ። ብዙ ሰው ከመስራት ማውራት ይወዳል። ከማበረታታት ቅስም ሰብሮ ማሰናከል ይቀለዋል። ከአዎንታዊነት ይልቅ አሉታዊነትን ምርጫው ያደርጋል። በሰው ስኬት ከመደሰት በላይ በሰው ውድቀት ማፌዝና መሳለቅ ይቀናዋል። በራስ ሐሳብ የምታምን ከሆነ ተግባርህ እንደሚያዋጣ ከልቤ የምትቀበል ከሆነ ከጉዞህ ሊገቱህ በተሰናዱ እንቅፋቶች ያንተን ተስፋ መቁረጥ በጉጉት በሚጠብቁት የጥረትህን ዋጋ በማይረዱ ሰዎች ምክንያት አታቆምም። በእነርሱ ምክንያት ወደ ኋላ አትመለስም። ወደፊትህን የምትገነባው ማንም ስለፈቀደልህ ሳይሆን ራስህ ስለፈለክ እንደሆነ ወቅ። የሚወራብህን አትስማ። ራስህ ላይ አተኩር። በየትኛውም መጥፎ ንግግር አትሸነፍ። በፍጹም አንገትህን አትድፋ። ቀና ብለህ ተጓዝ። ምክረ አእምሮ ለተሻለ ነገ።
በመጠበቅ አትድከሙ። ሁላችንም ማንንም ሰው ስናገኝ ሰውየውን የምንስልበት መንገድና የምንመለከትበት መነጽር ይለያያል። ለኛ ደግ መልካምና አዛኝ ከሆነ የጥሩ ሰው ተምሳሌት እንደሆነ ደጋግመን እንናገራለን። ለኛ ጥሩ ፊት አሳይቶናልና ማንም በክፋት ሲያነሳው ልንከላከልለት እንሞክራለን። ከሚያሳየን መልካምነት አንፃር መልካም ሰው እንደሆነ እንደመድማለን። በተቃራኒው ደግሞ እኛ መልካም ሰው እንደሆነ በልባችን አምነን የሆነ ጊዜ ያሳየንን ባህሪ ተቀብለን ከርሱም የምንጠብቀውን ማንነት ስለን ከጨረስን በኋላ በስተመጨረሻ የምናገኘው ባህሪና ማንነት የጠበቅነው ሳይሆን ሲቀር የባህሪ መለወጥና ሰውየውንም እንደ አዲስ የመቀየም ባህሪን ልናሳይ እንችላለን። የሰው ልጅ ሊሆን የሚችለው እኛ ከርሱ የምንጠብቀውን ሳይሆን ራሱ መሆን የሚችለውን ነው። እኛ ጥሩ እንዲሆንልን ብንፈልግም የእርሱን ጥሩ ሰው መሆን የሚወስነው ራሱ ባለቤቱና ባለቤቱ ብቻ ነው። በማንም ዘንድ ጊዜ እንዲሰጣችሁ አትጠብቁ። ማንም ደጋግሞ ደህንነታችሁን እንዲጠይቃችሁ አትጠብቁ። ማንም ሁሌም ትኩረቱን እናንተ ላይ አድርጎ ስለናንተ እያሰበ እንዲኖር አትፈልጉ። ምንም ቢወዳችሁ ቢያከብራችሁና ለናንተ ጥሩ ሰው ቢሆንም ከርሱ የምትጠብቁትን ነገር ገደብ አብጁለት። አዎ በመጠበቅ አትድከሙ። ከሰዎች ፍጹም እንከን አልባ ነገር በመጠባበቅ ራሳችሁን ለጥቃት አታጋልጡ። አንዳንድ ጥበቃዎች ፍጹም ምላሽን ይጠብቃሉና ህመም አላቸው። ከሁሉ ሰውም የምትጠብቁትን ሁሉ ላታገኙ ትችላላችሁ። የሰው ልጅ የማድረግ አቅም የሚወሰነው በእናንተ ጥበቃ ወይም በእናንተ ፍላጎት ሳይሆን በራሱ የማድረግ አቅምና ፍላጎት ነው። በገዛ ፍቃዳችሁ ነገሮችን አታክብዱ። ከናንተ ቁጥጥር ውጪ የሆነን የሰው ተግባር ለመቆጣጠር አትሞክሩ። መተው የተባለን የሰው ልጅ ጸጋ ተጠቀሙ። እንዲያዝንላችሁ የምትፈልጉት ሰው ቢያዝንላችሁ፣ እንዲንከባከባችሁ የምትፈልጉትም ሰው ቢንከባከባችሁ መልካም ነበር። ነገር ግን የእርሱን ድርጊት የምትወስኑት እናንተ ሳትሆኑ ራሱ ነው። አብዝቶ ከሰው መጠበቅ ከምታስቡት በላይ ሰባብሮ ሽባ እንደሚያደርጋችሁ ወቁ። ምንም በተፈጠረባችሁ ቁጥር ሰዎችን ተጠያቂ ማድረግ ምን ያህል ደካማ እንደሚያደርጋችሁ አስተውሉ። በትንሹም በትልቁም በሆነው ባልሆነውም ሰውን ወቃሽ መሆን ምን ያህል ወደ ኋላ እያስቀራችሁ እንደሆነ ተረዱ። አዎ ጀግናዬ፣ ከፈጣሪ ውጪ ያለውን ጥበቃህን ያዝ አድርገው። ከሰዎች የምትጠብቀውን ነገር አዘግየው። ስሜቶችህን የሰዎች ድርጊት ተገዢ አታድርጋቸው። ራስ ከለላ መሆንን ተለማመድ። ሰው የወደደውን እንዲያደርግልህ ፍቀድ። አንተም ከሰው ለምትጠብቀው ነገር ገደብ አብጅለት። በቻልከው ልክ የሰዎች ባሪያ ላለመሆን ሞክር። ብዙዎችን ከሰው ጠብቀው ያጡ፣ በሰው ተማምነው የተከዱ ሰዎችን የነርሱን አብዝቶ ከሰው መጠበቅ እንደ ጥፋት አይቆጥሩትም። የነርሱን ከልክ በላይ በሰዎች መተማመን እንደ ስህተት አይቀበሉትም። ድምዳሜያቸው አንድና አንድ ብቻ ነው። ለሆነባቸው ነገር ተጠያቂዎቹ ሰዎቹና ሰዎቹ ናቸው። ነገር ግን እነርሱ ከሰዎቹ
ይሄ ሁሉ ባልተፈጠረ ነበር። ለሁሉም ነገር ሰዎች ላይ ጣትን መቀሰር አቁም። ማንም ራሱ የፈለገውን እንጂ አንተ የፈለግከውን ብቻ የማድረግ ግዴታ እንደሌለበት ወቅ። ግንኙነትህን ነፃ አድርገው። ከልክ ባለፈ ጥበቃና አምሮት አታወሳስበው። ጠብቀ ባጣኸው ነገር ከመጎዳት በፊት ለጥበቃ ገደብ አብጅለት። ምክረ አእምሮ ለተሻለ ነገ። ሕይወት አድካሚ ብትሆንም እናንተ ግን በፍጹም ደካማ እንዳትሆኑ። ሕይወት ውጣ ውረዷ ቢበዛም እናንተ ግን እጅ እንዳትሰጡ። ሕይወት በችግር ብታስጨንቃችሁም በፍጹም አትልፈስፈሱ። የሰው ልጅ በሙሉ በሰውነቱ ደካማ ነው። በተፈጥሮው እንደ ሸክላ ተሰባሪ ነው። ይታመማል፣ ይወድቃል፣ ተስፋ ይቆርጣል። በሚያሳዝን ሁኔታ ግን ዓለም ለእንደዚህ አይነት ሰው ቦታ የላትም። ደካማ እንደሆንን ቢታወቅም ስህተት የማያጣን በቀላሉ ተሰባሪ አዛኝ እንደሆንን ቢታወቅም የሚጠበቅብን ግን ጥንካሬና ብርታት ብቻ ነው። ብዙ ሰው ደካማ ሊሆን ይችላል። እናንተ ግን ቶሎ አትድከሙ። ብዙ ሰው በፍጥነት ተስፋ ሊቆርጥ ይችላል። እናንተ ግን በፍጹም ቶሎ ተስፋ አትቁረጡ። ብዙ ሰው በመካከለኝነት ዓለም ይዳክር ይሆናል። እናንተ ግን ከመካከለኝነት ከፍ ያለ ሕይወት ለመኖር ሞክሩ። ዓለም ለደካሞች ቦታ እንደሌላት አስታውሱ። በማንነታችሁ ክብርና ሞገስን የምታገኙት ድካማችሁን አልፋችሁ ስንፍናችሁን ተሻግራችሁ አሸናፊ ስትሆኑ ብቻ ነው። ውሏችሁ ደካማ፣ ልፍስፍስና ወኔ የሌለው ፈሪ እያደረጋችሁ ከሆነ አታቅማሙ፣ አታመንቱ፣ በፍጥነት ጥላችሁ ትውጡ። አዎ ደካማ አትሁኑ። እድሜያችሁ ሊገፋ ይችላል። ሰውነታችሁ ሊዝል ይችላል። የሰውነት ህዋሳቶቻችሁ እንደፈለጋችሁት ላይታዘዙ ይችላሉ። ህመም ሊጫጫናችሁ ይችላል። ነገር ግን አእምሯችሁ ለነዚህ ጫናዎች እጁን እንዲሰጥ አትፍቀዱለት። ሰውነታችሁ ቢዝልም አእምሯችሁ ዳግም እንዲያጠነክራችሁ አድርጉ። ተነሳሽነት ብታጡም የመኖር ጉጉት ባይኖራችሁም ለሕይወት ያላችሁን አረዳድ ስትቀይሩ ተነሳሽነታችሁን ዳግም ታገኙታላችሁ። የሕይወትን ግሩም ጣዕም በሚገባ ትረዳላችሁ። ሁሉም ሰው የድካሙ ጊዜ መምጣቱ አይቀርም። ማንኛውም ሰው የሆነ ጊዜ አቅም ማጣቱና መልፈስፈሱ አይቀርም። በተፈጥሮ ከሚመጣው የድካምና የዝለት ጊዜ በፊት አስቀድሞ እጅ መስጠት ግን የማናችንም ዕጣ ፈንታ አይደለም። በጊዜያችሁ ሞክሩ፣ ተሯሯጡ፣ ውደቁ፣ ተነሱ፣ ተሳሳቱ፣ ታረሙ። መማር ያለባችሁን ትምህርት ተማሩ። ዕውቀትና ማስተዋልን ተላበሱ። የምታውቁት ምንም ይሁን ጉዳትና ክፋት የሌለው እስከሆነ ድረስ ሞክራችሁ ይሁት። በተግባር ገልጣችሁ ተመልከቱት። ጊዜ ያላችሁ ቢመስላችሁም ጊዜ የላችሁም። ድካምና ስንፍናችሁን የምትታገሱበት ጊዜ ያላችሁ ቢመስላችሁም ጊዜያችሁ እያመለጣችሁ ነው። አዎ ጀግናዬ፣ በዕድሜ ከመቀደምህ በፊት የድካምህን ዘመን አንተ ቅደመው። በጉብዝና ወራት በርትተህ ሥራ። በጉብዝና ወራት ፈጣሪህን አስብ። በጥንካሬህ ወቅት ማገዝ ያለብህን ሰው አግዝ። መወጣት ያለብህን ኃላፊነት ተወጣ። መቀየር የምትፈልገውን የሕይወትህን ክፍል ቀይር። ነገና ዛሬ አሁንና በኋላ አንድ አይደሉምና ዛሬ ራስህን ገንባ። አሁን መሰረትህን ጣል። የሕይወትህ አቅጣጫ መቼ እንደሚቀየር አታውቅም። ዕጣ ፈንታ ምን ላይ እንደሚጥልህ አታውቅምና ለክፉም ለደጉም ተዘጋጅተህ ኑር። በብርታትህ አትርፍበት። ከወቅቱ ጥንካሬ ፍሬን አግኝ። በድካምህ እያሳበብክ ራስ ላይ ጫና አታብዛ። ስንፍናህን እየታገዝክ ሕይወትህን አታክብድ። ለብርታትም ሆነ ለጥንካሬ እንዳይረፍድብህ ተጠንቀቅ።
የተሰጠህን ሙሉ አቅም መጠቀም የምትችለው አሁን ብርታትና ጥንካሬን በተረዳህበት ሰዓት ነውና አሁኑኑ እርምጃ ውሰድ። ሐሳብህን ኑር። ሕይወትህን አቅጣጫ ማስያዝ ጀምር። አንተ ኃይል ያለ በራስህ አእምሮ ላይ እንጂ በውጭ ክስተቶች ላይ አይደለም። ይህንን ስትረዳም ጥንካሬን ትላበሳለህ። ማርከስ አውሬሊየስ። የትኛውም ተግባር የራሱ ባለቤት አለው። ባለቤቱም በፈለገው መንገድ የመቆጣጠር መብቱም አቅሙም አለው። አንተም ከአቅምህ በላይ የሆነን ጉዳይ ለመቆጣጠርና ለማስተካከል የምትጥር ከሆነ አንድም ነገሩን አትቆጣጠረውም፣ ሌላም ራስህን ታጣለህ። ብዙ ሰዎች አቋም አልባ ልፍስፍስ የሆኑበት ዋና ምክንያት ማንን እንዴት መጋፈጥ እንዳለባቸው ስለማያውቁ ነው። ስለ ትምህርት ያላቸውን አረዳድ ሳያስተካክሉ በየቦታው ትምህርት ጀምረው ያቋርጣሉ። ለራሳቸው የወረደ ቦታ እየሰጡ ሰዎች እንዲያከብሯቸው ይጠብቃሉ። አቅማቸውን ሳይረዱ የማይወጡት ችግር ውስጥ ይገባሉ። አንተ የምትችለውን እያደረግ የማትችለውን ለሚችለው የመስጠት ልማድ ማዳበር ይኖርብሃል። መቆጣጠር የማትችለውን ነገር ለመቆጣጠር የምታወጣውን ኢነርጂ በምንም መንገድ ልትተካው አትችልም። ብዙ ታስባለህ፣ ታወጣለህ፣ ታወርዳለህ፣ ትጨነቃለህ፣ ነገር ግን ምንም ለውጥ አታመጣም። ምክንያቱም ሐሳብና ጭንቀት ውጫዊ ክስተቶች ላይ ምንም ስልጣን ስለሌለው። አዎ ጀግናዬ፣ የውጭውን አትታገል። ከአቅምህ በላይ ለሆነ ጉዳይ ራስህን አሳልፈህ አትስጥ። ሰው መርጦ የሆነውን ማንነት በግድ መቀየር እንደማትችለው ሁሉ በውጫዊ ጫናዎች የተከሰቱ ነገሮችንም ማስተካከል አትችልም። አንተ ስልጣን ያለ የገዛ አእምሮህ ላይ ብቻ ነው። እንትና ለምን እንደዚህ አላሰበም? እገሌ ለምን ይህንን አላደረገም? ሌላውስ ለምን እዚህ ቦታ ተገኘ ብለህ ትጠይቅ ይሆናል። ነገር ግን የምታገኘው ምላሽ ለባለቤቱ አሳማኝ እስከሆነ ድረስ የመቀበል ግዴታ አለብህ። አንዳንድ ትግሎችን ሳትታገል ታሸንፋቸዋለህ ወይም ትሸነፋለህ። ከሰዎች ድርጊትና ካንተ ቁጥጥር ውጪ ከሆኑ ክስተቶች ጋር መታገል ብትፈልግ ትግሉን ሳትጀምር እጅ ሰጥተህ ትሸነፋለህ። እንኳን አንድ ግለሰብ ይቅርና የዓለም ኃያላን የሚባሉ ሀገራት እንኳን ይታገሉት የማይፈልጉት ውጫዊ ኃይል አለ። አዎ፣ የሆነው ስለመሆኑ መጨነቅ ትርጉም የለውም። ይልቅ በሆነው ዙሪያ መደረግ ስላለበት ጉዳይ ማሰቡ እጅጉን ጠቃሚ ነው። ሁሌም ቢሆን ሕይወት ጣዕም የሚኖራት ከውስጥ ወደ ውጭ ስትኖር እንጂ ከውጭ ወደ ውስጥ ስትኖር አይደለም። አብዛኛው በሕይወት የሚከሰተው ነገር በአንተ ውዴታና ፍቃድ ነውና በሚጠቅም መንገድ የማስኬድ አቅሙ አለ። ሰዎች ስላንተ የሚያስቡትን ማስተካከል አትችልም። ሐሳባቸውን የሚያስቀይር ተግባር መፈጸም ግን ትችላለህ። ዓለም የምትመራበትን መመሪያ ላትቀይር ትችላለህ። መመሪያውን በሚጠቅም መንገድ በሕይወት መተግበር ግን ትችላለህ። በአመለካከትህ ቁጥጥር ስር ያለ በእምነትህ የሚመራ ሕይወት እንደምትኖር እወቅ። አመለካከትህን በአእምሮህ መዝነው፣ እምነትህንም ከውጤትህ አንጻር ቃኘው። የገዛ አመለካከትህን ማስተካከል ስትችል ዙሪያህ በሙሉ እንደሚስተካከል አስታውስ። ብልሃትህን ተጠቀም። የምትችለው ላይ ሰልጥን፣ የማትችለውን ለባለቤቱ ስጥ። ለዓመታት የተመኘኸውን መጽሐፍ ዛሬ መጻፍ ጀምረሃል። ለዘመናት የጠበቅከውን ትምህርት ዛሬ ጀምረሃል። ረጅም ጊዜ በሐሳብህ ሲመላለስ የነበረን ህልም ዛሬ እርምጃ ወስደህበታል። ከአምና ጀምሮ በአእምሮህ ስታወጣው ስታወርደው የነበረን ችግር ፈቺ ሐሳብ ዛሬ ለብዙዎች ማጋራት ጀምረሃል። በዓለም የሚኖርህ ቦታ ቀድሞ የተዘጋጀልህ ሳይሆን ራስህ የምታዘጋጀው ነው።
በዛፉ ጫፍ ላይ የተንጠለጠለውን ፍሬ የምትቀጥፈው ከፍታን በመጨመር ነው። ለምትወዳቸው ቤተሰቦች፣ ለሚያሳዝኑ የተቸገሩ ሰዎች የምትደርሰው ደረጃን ስታሻሽል፣ ገቢን ስታሳድግ፣ የሕይወትህን ጥራት ስትጨምር ብቻ ነው። ይህ ሁሉ በማቆም ውስጥ አይገኝም። ይህ ሁሉ ተስፋ በማጣት ውስጥ አይኖርም። ይህ ሁሉ አንገትን በመድፋት በማለቃቀስ በሰበበኝነት በስንፍና ውስጥ አይኖርም። አዎ ጀግናዬ፣ ማቆም የለም። ስንፍና አያቆምህም። ተስፋ ማጣት ወደ ኋላ አያስቀርህም። በሰዎች ዘንድ ዋጋ ማጣት፣ በሌሎች ትኩረት መነፈግ አያቆምህም። ለማቆም አልጀመርክምና ማቆምን እንዳታስበው። ተስፈኛ በሌለበት ተስፈኛ ሆነ ተገኝተሃልና በምንም መንገድ ተስፋ አትቆርጥም። ብርታትን ብትፈልግ ብርታትህ ራሱ ጥረትህ ነው። መነቃቃትን ብትመኝ ማነቃቂያ በራሱ ማጣትህ ነው። የኋላ ግፊት ብትፈልግ ዋናው ግፊትህ የገዛ ችግርህ ነው። ለማንም ለምንም የሚበገር ማንነት የለህምና ለማንም እጅ እንዳትሰጥ፣ ለማንም እንዳትበገር። ሕልምህ ምቾት የለውም። ራዕይህ መደላደል አይፈልግም። ግብህ በየቀኑ ጭንቀትን፣ በየጊዜው ድካምን፣ በየሰዓቱ ፈተናን ይዞብህ ይመጣል። ነገር ግን በፍጹም አታቆምም። አዎ ተመልከት፣ ያቆሙት የት ናቸው? አስተውል። ተስፋ የቆረጡት የት ደርሰዋል? ሰበበኞች የት ናቸው? ማንነታቸውን ያልተረዱ፣ አቅማቸውን ያላወቁ፣ በትንሹም በትልቁም ለስብራት ራሳቸውን የሚያመቻቹ፣ ባላቸው ከመጠቀም በላይ የሌላቸውን የሚያሳድዱ፣ ከምስጋና ይልቅ ምሬት የሚቀናቸው ሰዎች የት ናቸው? በእርግጥም እዚህ የማይባል ቦታ ናቸው። በሕይወትህ አዎንታዊ ሁን። አመስጋኝ፣ ባለው የሚለካ፣ ተጨማሪም ለማግኘት የሚተጋ ብርቱ ሰው ሁን። ማቆምን ከአማራጮቹ ውስጥ የሚያጠፋ፣ ሁሌም የሚያድግ፣ ሁሌም የሚቀየር፣ ሁሌም ለአርአያነት የሚሰራ፣ በየጊዜው ከፍታውን የሚጨምር፣ አንዱን ግብ ከዳር ሲያደርስ ለሌላው የሚዘጋጅ፣ በኩራት ያልተወጠረ፣ ራሱን የሚያከብር፣ ራሱንም በስራው የሚያስከብር ጠንካራ ሰው ሁን። ሐሳቦች እንደ ወንዝ በአእምሮ ይፈሳሉ፣ ነገር ግን ሳታውቀው ይጠፋሉ። ትላልቅ ወሳኝ እይታዎች ይመጣሉ፣ ነገር ግን እንዴት እንደመጡ ሳታውቅ መረሳታቸውን ትገነዘባለህ። ብዙ ያልተጠበቁ ክስተቶች በሕይወት ይከሰታሉ፣ ነገር ግን እንደ ቀልድ ተረስተው ታሪክ ይሆናሉ። ማለፍ የሌለባቸው ጣፋጭ ቅጽበታት ሲያልፉ፣ የስቃይና የመከራ ጊዜያት ግን ረጅም ጊዜ ሲወስዱብህ ትመለከታለህ። ትናንትህን መተው ከፈለግ መጥፎ ትውስታዎችህን የመተው ድፍረትና ቆራጥነት ያስፈልግሃል። ሕይወትን በሙላት ለመኖር መቀበር ያለባቸውን ጉዳዮች እስከ ወዲያኛው የመቅበር ኃላፊነት አለብህ። ማንም ብትሆን የትናንት ጥቁር ጠባሳ ይኖርብሃል። ያለፈ አስከፊ ሕመም ይኖርብሃል። ለትውስታው ዕድል ከሰጠኸው በብዙ እጥፍ ዋጋ ሲያስከፍልህ ልትመለከት ትችላለህ። አዎ ጀግናዬ፣ ትውስታህን አትመነው። በተለይ በንዴት ሰዓት የሚመጣውን ትውስታ፣ በጫና መሃል የሚመጣውን፣ ሆድ ሲብስህና ስትረበሽ የሚመጣውን ትውስታ በፍጹም አትመነው። ሲከፋ የክፋት ትውስታዎች ወደ አንተ ይጎርፋሉ። ስታዝን ተጨማሪ አሳዛኝ የሕይወት ገጠመኞች መገለጥ ይጀምራሉ። ትናንትን በማሰብ ውስጥ ደስታን የማግኘት ዕድል እጅግ ጠባብ ነው። በመጥፎ ታሪክህ ራስህን ባጠርክ ልክ፣ በጉድለትና ድካምህ ራስህን ደጋግመህ በገለጽክ መጠን ወደፊት የመጓዝ ዕድል፣ የተሻለ ስፍራ የመገኘትና ራስህን ነፃ የማውጣት ዕድል እጅጉን የጠበበ ይሆናል።
ትውስታ ከእውነት አይሻልም። ትናንት ከአሁን አይበልጥም። ታሪክህም ከተጨባጩ የህይወት ቅጽበት ጋር አይነጻጸርም። አዎ፣ ስርዓትን ለመፍታት አታቅማማ። ከወረዱ ሐሳቦች ነፃ ለመውጣት ትክክለኛ ጊዜ አትጠብቅ። በእምነትህ ላይ ለመሰልጠን ምንን ከማን መጠበቅ እንዳለብህ ለማወቅ ፍንጭ አትጠባበቅ። በቃል ባንናገረውም በስሜትና በተግባር የምናምነው ክስተት የህይወት ዕጣ ፈንታችንን ይወስናል። ምንም ከማድረግ በፊት ታምንበታለህ። ባመንከው ልክም ራስህን ሰጥተህ ትከውነዋለህ። ትውስታንም ካመንክ ህይወትህ የትውስታ ነጸብራቅ ሆኖ ታገኘዋለህ። እውነት ያልሆነውን መጥፎ ትውስታህን ማመን አቁም። እጅ ላይ ያሉትን መልካም ገጸ በረከቶች ተመልከት። ዕውቀትና ማስተዋልንም እንደ አሁናዊ በረከቶች መጠቀም ጀምር። ብዙ ወዳጅ እንዳላችሁ ታስባላችሁ። እውነተኛ ወዳጃችሁ ግን በጣም ጥቂት ነው። በብዙ ሰው የምትወደዱ ይመስላችኋል። ከልቡ የሚወዳችሁ ሰው ግን በጣም ትንሽ ነው። ብዙ ሰው ስለናንተ ዋጋ የሚከፍል ይመስላችኋል። ነገር ግን ማንም ለናንተ ዋጋ አይከፍልም። ብዙ ሰው ይሄን እውነታ መቀበል አይፈልግም። ምክንያቱም ብዙ ሰው ድክመቱን አምኖ መቀበል ስለማይፈልግ። ምክንያቱም ብዙ ሰው ከከባዱ እውነታ ይልቅ ቀላሉን ውሸት መቀበል ስለሚቀናው። ከብዙ ሰው መሃል ጥሩ ወዳጃችሁን እንዴት ትለዩታላችሁ? ከከበቧችሁ ሰዎች መሃል የልብ የምትሉትን ሰው እንዴት ታውቁታላችሁ? በንግግሩ፣ በቅርበቱ፣ በአዳማጭነቱ ወይስ በስሜቱ? ወዳጅን ከጠላት ለመለየት አንድ ጥበብ ብቻ ተጠቀሙ። በደስታችሁ ጊዜ ፊቱን ተመልከቱ። በስኬታችሁ ወቅት ገጽታውን አስተውሉ። በደስታችሁ ለመደሰት የማይታገል ፊቱ በጭንቀትና በግርታ ያልተሞላ አኳኋኑ ተፈጥሯዊ ከሆነ ፊቱ ከልብ በመነጨ ደስታ የተሞላ ከሆነ ይህ ሰው በእርግጥም ወዳጃችሁ ነው። ይህ ሰው የምርም የልባችሁ ሰው ነው። አዎ፣ ደስታችሁ የማን ደስታ ነው? ስኬታችሁ የማን ስኬት ነው? ድላችሁ የማን ድል ነው? ከፍታችሁ የማን ከፍታ ነው? ከሐዘን በላይ ደስታ እውነተኛውን ወዳጅ ይለያል። ወዳጅ በወዳጁ አይቀናም፣ አይመቀኝም። የልብ ሰው የልቤ በሚለው ሰው ደስታ አይከፋም። እውነትን መኖር ከፈለጋችሁ እውነተኛ ሰው ያስፈልጋችኋል። አስመሳይነት ክፉ የመሰሪነት ተግባር ነው። ተመሳስሎ መኖር የእስስትነት ባህሪን ይወክላል። በሰው ምክንያት በሕይወታችሁ አንድ ከባድ ነገር ቢከሰት ተጠያቂው ሰውየው ሳይሆን እናንተ ናችሁ። ወዳጅን ማወቅ ቀላል አይደለም፣ ግዴታ ነው። የልብ ሰውን መለየት ተራ ነገር አይደለም፣ እጅግ በጣም ወሳኝ ነው። ማንኛውም ሰው ራሱን የመጠበቅ ግዴታ አለበት። ማንኛውም ሰው ለራሱ የመቆም ኃላፊነት አለበት። በዙሪያችሁ ያሉ ሰዎችን ችላ አትበሏቸው። ወዳጅ የምትሏቸውን ሰዎች በሚገባ እወቋቸው። ምን ያህል ለልባችሁ ቅርብ፣ ምን ያህልም ሊረዷችሁ ዝግጁ እንደሆኑ አስተውሉ። ወዳጅነት አብሮ መሳቅ ወይም አብሮ ማልቀስ ብቻ አይደለም። ወዳጅነት ውስጣዊ ስሜት አለው። ወዳጅነት ጥልቅ ትስስር አለው። አዎ ጀግናዬ፣ ስታሸንፍ ፊታቸውን ተመልከት። ሲሳካልህ ገጽታቸውን አስተውል። ሲያልፍልህ ሁኔታቸውን አጢን። እንደ ሞኝ ካገኘኸው ሰው ጋር ወደፊት ለመሄድ አትሞክር። ካገኘኸው ሰው ጋር አዲስ ሥራ ለመጀመር አትሞክር። ስኬት የሚጀምረው ትክክለኛውን የሥራ ባልደረባ ወይም የልብ ወዳጅ በመምረጥ እንደሆነ አስተውል።
የዓመታት ልፋት መና እንዳይቀር፣ ድካም ከንቱ እንዳይሆን፣ ጥረት ሁሉ እንዳይባክን፣ አንተም ዋጋ እንዳታጣ ዙሪያህን በተጠንቀቅ ጠብቅ። ከሰዎች ጋር ያለህን ቅርበት አስተካክል። ከገንዘብ፣ ከንብረት፣ ከሀብት በላይ ግንኙነትህን እምነት ላይ ገንባው። ሁሉም ቢጠፉ ዳግም ይመለሳሉ። እምነት ከጠፋ ግን በፍጹም ሊመለስ አይችልም። እምነትህን አጥብቅ። ልብህን ለማን እንደምትከፍቱ ወቅ። ከማን ጋር የወደፊት ስኬትህን እንደምትመራ ለይ። ረጅም ርቀት ለመጓዝ፣ ትልቅ ደረጃ ላይ ለመድረስ፣ ከራስ በላይ ለብዙዎች ለመትረፍ ከማን ጋር መጓዝ እንዳለብህ አስቀድመህ ወቅ። አእምሮ ባዶ ሲሆን በጥልቀት ለማሰብ ይቸገራል። አእምሮ ዕውቀትና መረጋጋት ሲያንሰው የፈጠራ አቅሙ ይዳከማል። ትኩረት ማድረግ ይከብደዋል። ለውሳኔ ይቸገራል። በቀላሉም ለጭንቀት ይዳረጋል። አእምሮአችሁ ባዶ እንዲሆን አትፍቀዱ። በረሃብና በርዛት እንዲሰቃይ አታድርጉ። የተዳከመ አእምሮ ሙሉ ሰውነትን ያደክማል። በትልቁ የማያስብ፣ አዳዲስ ነገሮችን የማያመነጭ፣ ለአጣብቂኝ ፈተና መፍትሄ የማያመነጭ፣ በራሱ ራሱን ነፃ ማውጣት የማይችል አእምሮ ፈተናን ያበዛል። ቀላል ነገር ያወሳስባል። በሐሳብ ይወጥራል። ተግባርንም ይፈራል። አእምሮአችሁ ካልነቃ እናንተም መንቃት አትችሉም። አእምሮአችሁ ካልጎለበተ እናንተም አትጎለብቱም። አእምሮአችሁ ካላደፋፈራችሁ እናንተም ደፋር መሆን አትችሉም። አዘውትራችሁ የምታዩትን ነገር እንደ ቀልድ አትዩት። ደጋግማችሁ የምትሰሙትን ነገር ችላ አትበሉት። ውስጣችሁ የሚመላለሱትን ሐሳቦች በመጥፎ መንገድ አትመልከቷቸው። ምንም ነገር ወደ እናንተ ሲመጣ ብዙ ነገር ይዞ ሊመጣ ይችላል። ብዙ ነገር ሲገጥማችሁ ከገጠመኝ ባሻገር የሚፈጥርባችሁ የተለየ ድባብ አለ። በሰዓቱ ነገሮችን ማስተዋል ከቻላችሁ፣ አእምሮአችሁን ነፃ አድርጋችሁ ከተመለከታችሁ በሆነው ተጠቅማችሁ ማትረፍ ትችላላችሁ። አዎ፣ አእምሮአችሁን መግቡት፣ ዕውቀትን አካፍሉት፣ ጥበብን ስጡት፣ ማስተዋልን አለማምዱት፣ ስክነትን፣ ትዕግስትንና ጽናትን አጋሩት። የሰው ልጅ መሪው አእምሮው ነው። ከአእምሮውም ውስጥ ከሚያስበው ወይም ኮንሺየስ ይልቅ የማያስበው ወይም ሰብኮንሺየስ የአእምሮው ክፍል ነው። በሕይወታችን የተከናወኑ ነገሮች በብዛት የሆኑት አስበን፣ አውጥተን፣ አውርደን፣ ጊዜ ሰጥተን ተጨንቀንበት ባደረግነው ነገር ሳይሆን እንዲሁ በልማድና በማንነታችን ውስጥ በሰረጹ አስተሳሰቦችና ተግባሮች ነው። ልብ በሉ። ነፃነታችሁን ይዛችሁ እየዞራችሁ ነው። አስተውሉ። ድላችሁ በእጃችሁ ነው። በየጊዜው ተማሩ። በየቀኑ ራሳችሁን መርምሩ። ከቀናት ለውጥ በላይ የራሳችሁን ለውጥ አስተውሉ። ከጊዜ መሄድ በላይ በሚሄደውና በሚቀየረው የጊዜ እርከን ውስጥ የእናንተን መሻሻልና እድገት ተገንዘቡ። ሽልማት የሌለው ሩጫ የለም። ስታሸንፉ ሌላ አካል ባይሸልማችሁ እንኳን ማንም ከሚሰጣችሁ ሽልማት በላይ የሚሸልማችሁ ውስጣዊ እርካታና ደስታን ታገኛላችሁ። አንዳንዴ ባርነት ምርጫ እንጂ ግዴታ አይደለም። አእምሮአችሁ ነፃ ሲሆን የባርነት አስተሳሰብ ከውስጣችሁ ይወጣል። አዎ ጀግናዬ፣ ያልተተከለ ተክል አያድግም፣ ያልተዘራ ዘርም ፍሬ አያፈራም። ያላሰብካቸው ነገሮች በሕይወት አይከሰቱም። ያልመረጥካቸው ሁነቶችም የሕይወት አካል መሆን አይችሉም። ብዙ ከባድ መንገድ አለ። ብዙ ፈታኝ ጉዞ አለ። ሁሉም ይታለፍ ዘንድ ግን የበሰለና ጥበበኛ አእምሮ ያስፈልጋል።
ራስ ላይ መስራት ምርጫ ሳይሆን ግዴታ ነው። አእምሮን መመገብ ምርጫ ሳይሆን ግዴታ ነው። ሕይወት የተለያዩ ገጸ በረከቶችን ይዛለች። እነርሱን ታስተውል ዘንድም የበቃ አእምሮና አስተዋይ ልቦና ያስፈልግሃል። ትልቅም ይሁን ትንሽ በሐሳብ ማመን ይኖርብሃል። አዋጭሁንም አይሁንም ምርጫን ማክበር ይኖርብሃል። ከሰማይ እንደመና የሚወርድ ምንም ነገር የለም። ራስ ላይ መስራት አንድና ብቸኛው የነጻነት መሳሪያ ነው። ራስህን መምረጥ አንድና ብቸኛው የሚቀይር ውሳኔ ነው። ዓለም ሳያይ ሰው ሳያስተውል አንተ ብቻ ራስህን እየተመለከትክ አንተ ብቻ እርምጃን እያስተዋልክ መራመድ የድልህም የስኬትህም ዋነኛ ምስጢር ነው። ራስህን አትጣል፣ ዋጋህን አታሳንስ። የሚገባህ የተሻለ ነገር ይሆን ዘንድ ሁሌም አስተሳሰብህ ላይ ሥራ። ራስህን አብቃ፣ ለነጻነትም ብቃ። በአፍሪካ ጫካዎች ውስጥ እንደሌሎቹ የዱር እንስሳት ሁሉ በቁመቷ ረጅሟ በፍጥነት ግን ዘገምተኛዋ ቀጭኔ እንደተለመደው በጠዋት መነሳት አለባት። ይህን ስታስብ በቅድሚያ የምታስተውለው ነገር የሚያድናት አንበሳ ፈልጓት እንደሚመጣ ነው። አንበሳውም ለማደን በጠዋት ሩጫውን ይጀምራል። ቀጭኔዋም ላለመታደን ሩጫዋን ትጀምራለች። አንበሳው ትናንት አድኖ ስለበላ የዛሬ አደኑን አያቆምም። ቀጭኔዋም ትላንት ስላመለጠች ዛሬም ነፃ መሆን አትችልም። በሁለቱም ቦታ ራስህን መመልከት ትችላለህ። በነጋልህ ቅጽበት ጉዞ ወደ አዲስ ሥራ ነው፣ ወደ አዲስ ተግባር፣ ወደ ተለየ እርምጃ ነው። መንጋቱ ብቻ ወደፊት እንድትጓዝ ያደርግሃል። አዲስ ቀን መመልከትህ ብቻ በአዲስ ወኔ በተለየ መንፈስ ወደ ተግባር ያስገባሃል። ትናንት ምንም ይፈጠር፣ ምንም ሥራ፣ ምንም ማድረግ፣ ምንም ገንባ፣ ምንም ማፍረስ፣ ዋናው የዛሬ ዕቅድህ ምን እንደሆነ ጠንቅቀ ማወቅህ ነው። አዎ ጀግናዬ፣ ምናልባትም የምትሮጠው ለማምለጥ፣ ላለመታደን ወይም አባሮ ለመያዝ ለማደን ሊሆን ይችላል። ምክንያትህ ምንም ቢሆን ሩጫ የህልውና ጉዳይ ነውና ሩጫህን እንዳታቆም፣ ሙከራህን እንዳትገታ፣ ከትክክለኛው የመሮጫ መም ወይም ትራክ እንዳትወጣ። ዕጣ ፈንታ በእጅህ ነው። በየዕለቱ ጠንክረህ የምትሮጥ ከሆነ የሚያድኑህን ስንፍና፣ ሰበበኝነት፣ ውጤት አልባነት፣ ጭንቀትና የበታችነት የማታመልጥበት ምክንያት አይኖርም። በምትኩ ጥንካሬን፣ ብርታትን፣ ስኬትንና ከፍታን በእጅህ ታስገባለህ። በጠዋት ተነስቶ ባሰበው መንገድ ባቀደው ፍጥነት የሚጓዝ ሰው ከመዳረሻውም በፍጥነት ይደርሳል። የዴቪድ ጎጊንስን ድንቅ አባባል አስታውስ። በእያንዳንዷ ቀናት ውስጥ የተሻልክ እየሆንክ ትሄዳለህ፣ ወይም ከነበረህ አቋም እየወረድክ ትመጣለህ። አዎ፣ ሁሉም በእጅህ ነው። ጠዋት ተነስተ ማደን ያለብህን አድነ የተሻልክ እየሆንክ ትሄዳለህ፣ ወይም በተኛህበት አዳኝ መጥቶ እንዲያድን ትፈቅዳለህ። ምርጫ ወድቆ መቅረት ካልሆነ ራስህን ወደ ጥልቁ መወርወር፣ ላስከፊው የባሰ ትግል ሕይወት አሳልፎ መስጠት ካልሆነ በጉብዝናህ ወቅት ንቃ፣ በጥንካሬ ጊዜ ሩጥ፣ በብርታት ወቅት ጠንክረ ሥራ። የዛሬዋ ንጋት እንደ መጪዎቹ ንጋት አይደለችም። የዛሬዋ ቀን እንደ ነገና ተነጎዳ አይደለችም። ዛሬ ብርታትን ከመረጥክ፣ ዛሬ ለጥንካሬ ከተዘጋጀ፣ ቀጣዮቹም መልካም፣ አስደሳችና የተሻሉ ቀናት ይሆናሉ። ካልሆነ ግን
መጥፎዎቹ አሰልቺ ቀናት ከፊትህ ይጠብቁሃል። ወደፊት የሚወስዱ እዚህ ያደረሱ ደረጃዎች አይደሉም። በቀድሞ ማንነት የተሻለ ስፍራ አትደርስም። የተለየ መንገድ፣ የተለየ እርምጃ፣ የተጠና ፍጥነት ያስፈልግሃል። ጥረትህን እንዳትገታ፣ ሩጫህን እንዳታቆም። ወይ ካዳኙ አምልጥ ወይም ማደን የምትፈልገውን ነገር አሳደ ይዘህ ተገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።